ጥንዶች ከተጋቡ በኋላ የሚፈልጉት ነገር እንደሚታወቀው ልጅ ነው። ነገር ግን ልጅ ደግሞ እምቢ ይላቸዋል። ብዙ ጊዜ አልፈጠር ይላል ማለት ነው። ሴቷ በየወሩ ስትጠብቅ ፔሪዮድ ይመጣል። በሚገርማችሁ ሁኔታ ሁለቱም ምርመራ ሲያደርጉ ወንዱም የዘር ፈሳሽ በጣም ጤነኛ ነው፣ ሁሉ ነገር ሰላም ነው፣ ምንም ችግር የለብህም ይባላል። ሴቷም ደግሞ ፔሪዮዷ በትክክል ይመጣል፣ ሁሉ ነገር ሰላም ነው፣ ማህፀንሽ የተስተካከለ የማህፀን ቱቦ የተዘጋ የለም ትባላለች። ነገር ግን በየወሩ ሲሞክሩ ደግሞ እርግዝና አይፈጠርም። ይህ አይነት ችግር እየገጠማችሁ ከሆነ ምናልባትም የዛሬ ቪዲዮ መፍትሄ ሊሆናችሁ ስለሚችል እስከ መጨረሻ ታግሳችሁ ከተመለከታችሁት ትጠቀሙበታላችሁ። ስለ ኦሜጋ 3 ሰፕሊመንት ነው። ኦሜጋ 3 እንዴት አድርጋችሁ መጠቀም እንደምትችሉት ዶዙን ማለት ነው፣ ፕላስ ደግሞ ምን አይነት ምግቦች ጋር እንደሚገኝና ራሱ የሚወጣው ሰፕሊመንት ደግሞ እንዴት አድርጋችሁ እንደምትጠቀሙት በደንብ አብራርቼ ወደ እናንተ ላቀርብ ነው የመጣሁት ማለት ነው። ከዛ ግን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ የሆኑ የኖቲፊኬሽን ምልክታችሁን ደግሞ ማብራት እንዳትረሱ። ቤተሰቦች እንደነገርኳችሁ ነው። በመጀመሪያ የምናነሳው ነገር ምንድነው? ኦሜጋ 3 ፋቲ አሲድን ስትጠቀሙ እርግዝና ጋር የሚያገናኘው ነገር ምንድነው የሚለውን ጥቅሞቹን ዘርዘር አድርጌ በመጀመሪያ ደረጃ አንድ ባንድ ልንገራችሁ። የመጀመሪያው የኦሜጋ 3 ፋቲ አሲድ ጥቅም ስናይ ምንድነው? ይሄ ውጻት ወይም ኦቭሌሽን የሚባለው ነገር በተስተካከለ መንገድ በየወሩ እንዲመጣችሁ ያደርጋል። እንደሚታወቀው እንግዲህ ውጻት ወይም ኦቭሌሽን የሚባለው ነገር በትክክል እንዲመጣ ሃይፖታላመስ ፒቱይታሪ እና ኦቫሪ የሚባል አክሲስ አለ። ኖርማሊ እንግዲህ አንድ ሴት እንቁላል በትክክል እንዲመጣ ፔሪዮዷ ማለት ነው በትክክል እንዲመጣና ውጻት የሚባለው ነገር ደግሞ በየወሩ በትክክል ሀፕን እንዲያደርግ ይሄ አሁን ያልኳችሁ ነገር በትክክል መፈጸም መቻል አለበት። ይህን ነገር እንዲፈጸም ደግሞ ኦሜጋ 3 በትክክል ሚና ይጫወታል ማለት ነው። በመጀመሪያ ደረጃ በዚህ መልኩ ይጠቅመናል። ስለዚህ የተለያዩ ሆርሞን የሚያመነጩ ሲግናሎች ጤንነታቸው የተጠበቀ እንዲሆን ያደርጋል። ይሄ እንቁልጤ አካባቢ ያሉትን ማለት ነው። ፕላስ ደግሞ ሴሎችና ይሄ ፎሊክል የሚባሉ ቅንጣቶች አሉ። እንግዲህ ሆርሞኖችን የሚያመነጩ እንቁላሎች ጤንነታቸው የተጠበቀ እንዲሆን የሚያደርጉ እንቁልጤ አካባቢ የሚገኙ ፎሊክሎች አሉ። እነዚያ ፎሊክሎች ደግሞ እድገታቸው እንዲጨምር፣ ጤንነታቸው ያሉት ደግሞ የተጠበቀ እንዲሆን ያደርጋል። ኦሜጋ 3 በምትጠቀሙበት ሰዓት ማለት ነው። የመጀመሪያው ጥቅም ይሄ ነው። ሁለተኛ ግን ምንድነው? የእንቁላሎች ጥራት በከፍተኛ ሁኔታ ይጨምራል። የእንቁላሎችን ጥራት የሚጨምርበት መንገድ የመጀመሪያው ምንድነው? ኦክሲዴቲቭ ስትረስን ስለሚከላከል ነው። ምን ማለት መሰላችሁ? ዲኤንኤ እና ሴሎች አሉ እንግዲህ እንቁልጤ አካባቢ አይደለ? እነሱን ነገሮች ከኢንፌክሽን በመጠበቅና ያሉትን ሴሎችና ዲኤንኤዎች እንግዲህ ጤንነታቸውን በመጠበቅ ረገድ ከፍተኛ ሚና ስላለው ያን ነገር የተስተካከለ እንዲሆን ያደርጋል ማለት ነው። በእንቁልጤ ያለውን ኃይለ ህዋስ ወይም ማይቶኮንድሪያ የሚባለውን አካል እንግዲህ በከፍተኛ ሁኔታ ያጠናክርልናል። ያንን በሚያጠናክርልን ሰዓት አሁንም እንዳልኳችሁ ከፍተኛ የሆነ የእንቁላል ጥራት እናገኛለን ማለት ነው። ሶስተኛ ግን ኦሜጋ 3 ፋቲ አሲድ በምትጠቀሙበት ሰዓት የማህፀን ግድግዳ በጣም የተጠበቀና የታደሰ እንዲሆን ያደርጋል። ይሄ ኢንዶሜትሪየም የምንለው ፓርት እንግዲህ ካሁን በፊትም እንደነገርኳችሁ ይሄ ኢንዶሜትሪየም የሚባለው ፓርት የማህፀን ክፍል ማለት ነው ሽል ከተፈጠረ በኋላ ሂዶ እንዲለጠፍ ከዛ በኋላ ተለጥፎ እንግዲህ ለረጅም ጊዜ እዛ ጋር ነው የሚያድገው አይደለ? ስለዚህ ያን ቦታ የተመቻቸ ካልሆነ በቀላሉ ውርጃ የሚመስል ነገር ጽንስ እንደተፈጠረ እንግዲህ ይወርዳል ማለት ነው። ነገር ግን ኦሜጋ 3 ፋቲ አሲድ በምትጠቀሙበት ሰዓት ያነ ቦታ ጤንነቱ የተጠበቀ እንዲሆን ስለሚያደርገው በከፍተኛ ሁኔታ እንግዲህ ሽል ያልነው ነገር በቀላሉ ለረጅም ጊዜ እንዲቆይና 9 ወር ሞልቶት እንዲወለድ ያደርጋል ማለት ነው። ይህም እንግዲህ በከፍተኛ ሁኔታ የሚያግዘን ነገር ነው። አራተኛ ግን የሆርሞን መዛባት አይገጥማችሁም። ኦሜጋ 3 ፋቲ አሲድ በምትጠቀሙበት ሰዓት በሚገርማችሁ ሁኔታ የኢንሱሊን ሬዚስተንስ ወይም ደግሞ የኢንሱሊን ሆርሞን መላመድ እንዳይገጥማችሁ በማድረግ እንግዲህ ሆርሞናችሁ እንዳይዛባ ያደርግላችኋል ማለት ነው። ከዚህ በተጨማሪ ግን ከፍተኛ የሆነ የአንድሮጅን መጠን እንዳይመረት ያደርጋል። የአንድሮጅን ሆርሞን መጠን ማለት ነው። ይሄ አንድሮጅን ሆርሞን እንግዲህ በእኛ በወንዶች የሚበዛ ሆርሞን ነው። በሴቶች በትንሹ ቢኖርም ግን ይህን ሆርሞን በከፍተኛ ሁኔታ እንዳይመረት የማድረግ አቅም አለው። ስለዚህ እንቁልጤዎች አካባቢና እንቁላሎች አካባቢ እንግዲህ አሁንም ያልተፈለገ ነገር ወይም ደግሞ የመዛባት ነገር እንዳይፈጠር በማድረግ እንግዲህ ከፍተኛ የሆነ ሚና ይጫወታል ማለት ነው።
ስለዚህ ኤስትሮጅን እና ፕሮጀስትሮን የሚባሉት እንግዲህ በሴት እህቶቻችን ላይ በጣም ወሳኝ የሚባሉትን ሆርሞኖች ያመጣጥናል ማለት ነው። አምስተኛ ደግሞ ጥቅሙ ምንድነው? የተለያዩ በቀላሉ ኢንፌክሽን እንዳይፈጠር ያደርግልናል ማለት ነው። ይሄ ኦሜጋ 3 ፋቲ አሲድ እንግዲህ ማህፀን አካባቢ በቀላሉ የሚፈጠሩ ብግነቶች ወይም ኢንፌክሽኖች ይኖራሉ። ፐልቪክ ኢንፍላማቶሪ ዲዚዝ ወይም ደግሞ ይሄ የጀርባ መገጣጠሚያ አካባቢ የዳሌ መገጣጠሚያ አካባቢ ሴቶች አካባቢ በተደጋጋሚ የሚከሰቱ ኢንፌክሽኖች ይኖራሉ። እነሱን ያስወግድልናል። እነሱን በሚያስወግድልን ሰዓት ደግሞ እርግዝና እየሞከራችሁ ያላችሁ እናቶች እንግዲህ እርግዝና በቀላሉ ይፈጠርላችኋል ማለት ነው። ምክንያቱም ኢንፌክሽኖች እንግዲህ ከፍተኛ እርግዝና እንዳይፈጠር የማድረግ አቅም ስላላቸው ማለት ነው። ስድስተኛው የዚህ ሰፕሊመንት ጥቅም ምንድነው? ሰርቫይካል ሙከስ የሚባለውን ወይም ደግሞ የማህፀን ጫፍ ወይም ሰርቬክስ የሚባለው አካባቢ እንግዲህ በተፈጥሮ እርጥበት የበዛበት መሆን መቻል አለበት። ገብቷችኋል አይደለ? የደረቀ መሆን መቻል የለበትም። ያንን አካባቢ እንግዲህ እርጥበት የበዛበት ለማድረግ ይሄ ኦሜጋ 3 ፋቲ አሲድ በጣም ከፍተኛ አስተዋጽኦ ያደርጋል። ያን ነገር እንግዲህ እርጥበት የበዛበት እንዲሆን ማድረጉና ጥቅሙ ለምንድን ነው ካላችሁኝ፣ የወንደ ዘር ፈሳሽ ወደ ውስጥ በሚገባበት ሰዓት በቀላሉ እንግዲህ አልፎ እንዲሄድ ያደርጋል ማለት ነው። ደረቅ ከሆነ ግን ያን ነገር አልፎ እንዳይሄድ ያደርጋል። ስለዚህ በዚህ በኩልም እንግዲህ ከፍተኛ አስተዋጽኦ ያደርጋል ማለት ነው ይህ ሰፕሊመንት። ሰባተኛው ደግሞ ምንድነው ጠቅሞ? የወንድ የዘር ፈሳሽ በጣም ጥራቱና መጠኑ እንዲጨምር ያደርጋል። እንግዲህ የወንድ የዘር ፈሳሽ ለመፀነስ ማለት ነው አንደኛ ቅርጹ መጠኑና ብዛቱ በጣም ያስፈልገናል። ስለዚህ ሜምብሬኑ ወይም ደግሞ የወንድ የዘር ፈሳሽ ሽፋኑን በማጠንከር እንግዲህ ከፍተኛ ጥራት ያለው የወንድ የዘር ፈሳሽ እንዲፈጠር ያደርጋል ማለት ነው። የወንድ የዘር ፈሳሽ ከፍተኛ ጥራት አለው ማለት ደግሞ ለመፀነስ እየሞከራችሁ ያላችሁ ጥንዶች በቀላሉ መፀነስ ትችላላችሁ ማለት ነው። ሌላኛው ደግሞ ወሳኙ ነገር ምንድነው? ወደ ሴቶች የመራቢያ አካልና ወደ ወንዶች የመራቢያ አካል ከፍተኛ የደም ዝውውር እንዲካሄድ ያደርጋል። በዚህ ሰዓት እንግዲህ ወደ እንቁልጤዎችና ወደ ወንዶች የመራቢያ አካል እንግዲህ ከፍተኛ የደም ዝውውር ሄደ ማለት አንደኛ ለግንኙነት ያላችሁ ፍላጎት ይጨምራል። ሁለተኛ ደግሞ እዛ አካባቢ ያለው ኤሪያ እንግዲህ በጣም ጤነኛ ይሆናል። እርግዝና በምትሞክሩ ሰዓት እንግዲህ በቀላሉ እርግዝና ይፈጠርላችኋል ማለት ነው። የመጨረሻው የኦሜጋ 3 ፋቲ አሲድ ጥቅም ግን ምንድነው? በተደጋጋሚ ውርጃ ለሚከሰትባችሁ እናቶች እንግዲህ ይህን ነገር በከፍተኛ ሁኔታ የመቀነስ አዝማሚያ ያሳያል። ቅድም ነግሬያችኋለሁ። ይሄ ኢምፕላንቴሽን ያልኳችሁ ወይም ደግሞ የማህፀን የውስጠኛ ኢንዶሜትሪየም የሚባለው ክፍል ጤነኛ ካልሆነና ሂዶ አታች ለማድረግ ወይም ለመለጠፍ ምቹ ሁኔታ ካልፈጠረ እንግዲህ ውርጃ በተደጋጋሚ ያስቸግራቸዋል። የተለያዩ ኢንፌክሽኖች በቀላሉ በተደጋጋሚ የሚከሰቱባችሁም ከሆነ እንግዲህ አሁንም በተደጋጋሚ ውርጃ ይከሰትባችኋል። ስለዚህ ይህን ሰፕሊመንት በምትጠቀሙበት ሰዓት ለዚህ ነገር አትጋለጡም ማለት ነው። ሽሉ በደንብ እንዲያድግ ያደርግልናል። የተለያዩ የሴል ዲቪዥን ወይም ደግሞ የፅንሱ እንግዲህ ሴሎች አሉ እየተከፈሉ እንግዲህ ወደ ብዙ ተከፍለው ነው እዛ በኋላ ልጅ የሚሆነው አይደለ? እነዛ ሴሎች እንዲከፈሉ ወይም ነው እንዲከፋፈሉ የማድረግ አቅም አለው ኦሜጋ 3 ፋቲ አሲድ። ነርቮቹ በደንብ እንዲያድጉ ራሱ ያደርግልናል ማለት ነው ይሄ ኦሜጋ 3 ፋቲ አሲድ ሰፕሊመንቱ ማለት ነው። ስለዚህ ውድ ቤተሰቦች በሚገርማችሁ ሁኔታ ይህን ኦሜጋ 3 ፋቲ አሲድ መጠቀም ከጀመራችሁ ቀን አንስቶ እንግዲህ ሳይንሱ የሚለው ከ3 እስከ 4 ወር ባለው የጊዜ ገደብ ውስጥ እንግዲህ ፅንስ ይፈጠርላችኋል ማለት ነው። ኖርማሊ አስማት የሆነ ነገር አይደለም። እንግዲህ ከፈጣሪ ጋር እናንተ ይህንን ነገር ወስዳችሁ መሞከር መቻል ይኖርባችኋል። በጣም ወሳኝ የሚባል ሰፕሊመንት ነው። በነገራችን ላይ እኔ ግን ላስጠነቅቃችሁ የምፈልገው ነገር ማንኛውንም ሰፕሊመንት ስትወስዱ ስፔሻሊ ደግሞ እንደዚህ ከእርግዝና ጋር የተገናኙ ሰፕሊመንቶችን ስትወስዱ በክሊኒክ ጋር ሂዳችሁ ዶክተራችሁን አማክራችሁ መሆን መቻል አለበት። እስከዚህ የተመለከታችሁኝ ከሆነ ከልብ አመሰግናለሁ። ሰብስክራይብ ብታደርጉኝ ግን ለኔ ሳፖርት አድርጉኛላችሁ። ጠቃሚ ቪዲዮዎችን ሁልጊዜ አደርሳችኋለሁ ማለት ነው። ምን ያክል መጠን ኦሜጋ 3 ነው የሚወሰደው ለሚለው ግን ከ1000 እስከ 2000 ሚሊግራም በየቀኑ መውሰድ መቻል አለባችሁ። ስፔሻሊ ለማርገዝ እየሞከራችሁ ከሆነ ማለት ነው። ግን ኢፒኤችኤ እና ዲኤችኤ የሚባል ፕላስ ሆኖ ማለት ነው ሁለቱም ያለው መሆን መቻል አለበት። ኦሪጂናል መሆን መቻል አለበት። ከታዋቂ የሆነ ፋርማሲ ወይም ደግሞ ከምታውቁት ሰው መግዛት መቻል አለባችሁ። እንግዲህ እነዚህ ሰፕሊመንቶች ኦሪጂናል ካልሆኑ በጣም ሪስክ ስለሆኑ ያንንም እንግዲህ ማየት መቻል ይጠበቅባችኋል ማለት ነው። ሌላኛው ግን ሳናነሰው የማናልፈው ነገር ምንድነው? ይህ ኦሜጋ 3 የሚባለው ነገር ከምን ይገኛል የሚለው ነገር ነው። ይሄ
ይሄ በጣም ወሳኝ ነገር ነው። በሁለት አይነት መንገድ ታገኙታላችሁ። ጠቅለል ሳረግ የመጀመሪያው ምንድነው እንግዲህ ፋርማሲዎች የሚሸጧቸው በሰፕልመንት መንገድ ነው። በሁለተኛ ደግሞ ከሚበሉ ከምግቦችና ከፍራፍሬዎች ይገኛል ማለት ነው። ከምግቦች እንዴት እናገኘዋለን ካላችሁ በመጀመሪያ ደረጃ እንደገመታችሁት እንግዲህ የተለያዩ የአሳ ዝርያዎችን ስትበሉ እንግዲህ ኦሜጋ 3 ፋቲ አሲድ በቀላሉ ታገኛላችሁ ማለት ነው። የመጀመሪያው ምንድነው ሳልመን የሚባለው አሳ ነው። እንግዲህ በጣም ታዋቂና ከፍተኛ የኦሜጋ 3 ፋቲ አሲድ መጠን ያለው እሱ ነው ማለት ነው። ሁለተኛው የአሳ ዝርያ ደግሞ ሰርዲን የሚባለው አሳ ነው። እሱም በሚገርማችሁ ሁኔታ በቆርቆሮ የታሸገ ቢሆን ከፍተኛ የኦሜጋ 3 መጠን አለው ማለት ነው። ሌላኞቹ ግን ማኬሬል እና ትራውት የሚባሉ የአሳ አይነቶች ናቸው። እነዚህም በሚገርማችሁ ሁኔታ እነዚህም እንግዲህ ከፍተኛ የሆነ የኦሜጋ 3 ፋቲ አሲድ መጠን አላቸው ማለት ነው። እንዳልኳችሁ ነው። ግን የትኛውን መጠቀም እንዳለባችሁ ምርመራዎችን አድርጋችሁና ዶክተሮቻችሁን አወያይታችሁ ነው መውሰድ ያለባችሁ ማለት ነው። እንደ ኢትዮጵያ ሀገራችን እንግዲህ ለአብዛኞቹ እናቶች የሚሆነው ነገር ምንድነው? ከተለያዩ እጽዋቶች ራሱ ማግኘት ይቻላል ኦሜጋ 3። የመጀመሪያው ተልባ ነው። ተልባ እንግዲህ ከፍተኛ የሆነ የኦሜጋ 3 ፋቲ አሲድ መጠን አለው። ግን ተልባን ስትጠቀሙ ጥንቃቄ ይፈልጋል። የመጀመሪያው ምንድነው? ተፈጭቶ መሆን መቻል አለበት፣ ወይም ደግሞ በትንሹ ምግባችሁ ጋር እየጨመራችሁ መሆን መቻል አለበት፣ ወደ ሰውነታችሁ በቀላሉ እንዲዋሃድ ማለት ነው። ሁለተኛው የእጽዋት አይነት ደግሞ ቺያ ዘር የሚባለው ወይም ደግሞ ቺያ ሲድ የምንለው ይህም እንግዲህ ከፍተኛ የሆነ የኦሜጋ 3 እና የፋይበር ክምችት ያለው ምርጥ ምግብ ነው ማለት ነው። ሌሎቹን ስንመለከት ግን የተለያዩ የለውዝ አይነቶችና አኩሪ አተር፣ እነዚህ እንግዲህ አራቶች የዘረዘርኳቸው የእጽዋት አይነቶች እንግዲህ ባገኛችሁት መጠን ከምግቦቻችሁ ጋር እየደባለቃችሁ ብትመገቡት ባይ ዲፎልት ምን አለው ማለት ነው? ኦሜጋ 3 ፋቲ አሲድን እየተጠቀማችሁ ነው ማለት ነው። በተጨማሪ ስጠቁማችሁ ግን ይሄ ኦሜጋ 3 ፋቲ አሲድ ያላቸውን የመጀመሪያው ምንድነው? የአሳ ዘይት ነው። የአሳ ዘይት እንግዲህ ኮድ ሊቨር ኦይል የሚባለው ማለት ነው በቫይታሚን ኤ እና ቫይታሚን ዲ የበለጸገ ከፍተኛ የሆነ የኦሜጋ 3 ፋቲ አሲድ መጠን ያለው ነው። እሱም እንግዲህ ሪከመንድ ይደረጋል። እንቁላሎች አሉ። በሚገርማችሁ ሁኔታ እንግዲህ እዚህ ሀገር ይኑሩ አይኑሩ አላቅም፣ ግን ኖርማሊ ኦሜጋ 3 ፋቲ አሲድ እንዲኖራቸው ተደርጎ ራሳቸው የሚዘጋጁ የተለያዩ እንቁላሎች አሉ። እነሱ የሚገኙ ከሆኑ እነሱን መመገብ እንግዲህ በጣም በከፍተኛ ሁኔታ ሪከመንድ ይደረጋል ማለት ነው። በነገራችን ላይ ይህንን ኦሜጋ 3 ፋቲ አሲድ ሰፕሊመንት ስትወስዱ አንዳንድ ጥንቃቄ ማድረግ ይጠበቅባቸዋል። የመጀመሪያው ምንድነው? አብዝታችሁ መጠቀም መቻል የለባችሁም። አብዝታችሁ በምትጠቀሙበት ሰዓት እንግዲህ ለተለያዩ ደም የመፍሰስ አይነት ነገር ሊያጋጥማችሁ ይችላል። ፕላስ ደግሞ ይሄ ሜርኩሪ የሚባለው ሚኒራል የበዛበት አይነት ኦሜጋ 3 እንዳትጠቀሙ፣ ስፔሻሊ ደግሞ እርጉዝ ከሆናችሁ በኋላ ማለት ነው። እሱ ሪከመንድ አይደረግም ማለት ነው። ይህ ደግሞ የደም ማቅጠኛ መድኃኒቶችን የምትወስዱ እናቶች ካላችሁ እናንተ ደግሞ ይህ ኦሜጋ 3 ባትጠቀሙት ይመከራል ማለት ነው። ኦሜጋ 3 ፋቲ አሲድ ስትጠቀሙ እርግዝናን ከማበረታታት ወይም ደግሞ አንዲት እናት ለማርገዝ እየለፋች ያለችን እናት እንድታረግዝ ከማድረግ አንጻር ብቻም ሳይሆን ሌላ የጤና ጥቅሞችም አሉት። አንደኛ ምንድነው? የልብ ጤንነትን በጣም ይጠብቃል። በሚገርማችሁ ሁኔታ የደም ግፊታችሁ ከፍ እንዳይልባችሁ ያደርጋል። ፕላስ ደግሞ ከልብ ጋር የተያያዙ በሽታዎችን እንግዲህ መከላከል ከፍተኛ አቅም አለው። ሁለተኛ የጤና ጥቅም ደግሞ የአእምሮ እድገት ነው። በከፍተኛ ሁኔታ የማስታወስ አቅማችሁ እንዲጨምር ያደርጋል። ለህፃናቶች ደግሞ ከፍተኛ የአእምሮ እድገት እንዲኖራቸው ያደርግልናል ማለት ነው። ቆዳና ለፀጉር ውበት በጣም ተስማሚ ነው ኦሜጋ 3 ማለት ነው። ቆዳችሁ እንዳይደርቅና ፀጉራችሁ ደግሞ የወጣትነት ባህሪ እንዲኖረውና እንዲያንጸባርቅ የማድረግ አቅም አለው። አራተኛና ሌላኛው ግን ምንድነው? የአይናችሁ ብርሃን እንዳይቀንስባችሁ ያደርግላችኋል ማለት ነው። ያው እንደነገርኳችሁ ነው። ጠቅለል ሳደርገው እንግዲህ እንዳጠቃላይ ማለት ነው አንዲት እናት ለመፀነስ እየሞከረች ከሆነ የውስጥ ሰውነቷን ወይም የውስጥ ጤንነቷን መጠበቅ መቻል አለባት። ውስጣችሁ ሰላም ሲሆን፣ የውስጣችሁ ጤንነት የተጠበቀ ሲሆን እንግዲህ በከፍተኛ ሁኔታ በቀላሉ ታረግዛላችሁ ማለት ነው። ነገር ግን የውጫችሁንም መጠበቅ እንዳትረሱ፣ ራሳችሁን መንከባከባችሁን እላለሁ። ይህ ቪዲዮ በጣም ጠቃሚ ሆኖ ካገኛችሁት እንግዲህ በዚህ ሁኔታ እየለፉ ላሉ ጥንዶች ሼር ማድረጋችሁን እንዳትረሱ። እናንተ ደግሞ ላይክ ስታደርጉት ለብዙ እናቶች ይደርስልኛል። ጥያቄ የሚፈጥር ነገር ካለ ኮሜንት ሴክሽን አስቀምጡ፣ የእያንዳንዳችሁን መልሳለሁ። የዛሬ ቪዲዮ ይህን ይመስል ነበረ። በሌላ ጊዜ ሌላ ቪዲዮ ይዤ እመለሳለሁ። እስከዛው ግን ቸር ሰንብቱልኝ ባይ